ሴት ልጅ ሚዲያ ላይ መውጣት በሸሪዓ እንዴት ይታያል? ከወጣችስ በምን አይነት መልኩ መሆን አለበት? ለምሳሌ ዩቲዩብ መስራት አላማው ገንዘብ ማግኘት ሲሆን ጥሩ ነገር ነው የማስተላልፈው ከማለት የተነሳ ሚዲያ ላይ መውጣት እንዴት ነው ቢያብራሩልኝ የሚል ጥያቄ ነው። ይህ አይመከርም። አላህ ተባረከ ወተዓላ ሴትን ልጅ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ ወአቂምነ ሶላተ ወአቲነ ዘካተ ወአጢዕነ አላህ ወረሱለሁ ብሏቸዋል። ሴቶች ሆይ እቤታችሁ ውስጥ እርጉ፣ ሳትገላለጡ፣ ሶላታችሁን በአግባቡ ስገዱ፣ ዘካችሁን ስጡ፣ አላህና መልእክተኛውን ታዘዙ ብሏል። ሴት ልጅ ቤት ትቀመጥ የተባለው ከወንድ አይን እንድትርቅ ነው። ወንድ እንዳያየት፣ ወንድ እንዳታይ ነው። ሚዲያ ላይ ትውጣ ከተባለ ዓለም ላይ ያሉ ጥሩዎችም መጥፎዎችም ዘመዶችም ባዕዶችም ያዩዋታል። ሴት ልጅ ሒጃብ ያለበሰ ሰውነቷ እንደሚፈትነው ሁሉ ድምጿም ሊፈትን ይችላል። ሒጃብ የለበሰ ሰውነቷም ጭምር ሊፈትን ይችላል። ኢላ ማ ظهر منها የሚለውን ሲፈስሩ ለብሳም ሳለ እንቅስቃሴ በምታደርግበት ጊዜ ሊታይ የሚችል የሰውነት ቅርጿ ብሏል። የሴት ልጅ ሒጃቧ ሁለት አይነት ነው። መልክን የሚሰትር የሚሸፍን ሒጃብ አለ። አጠቃላይ ማንነቷን ምንነቷን የሚሸፍን ሒጃብ አለ። መልክ መሸፈኛው ሒጃብ የጨርቅ ሒጃብ ነው። ራስን ምንነቷን የሚሸፈንበት ደግሞ የቤት ሒጃብ ነው። ሁለቱንም ሒጃቦች ልታደርግ ይገባታል። ወቀርነ ፊ ቡዩቲኩን የሚለው ራሷን የምትሰትርበት ሒጃቧ ነው። ቤት ቁጭ በይ። ለሶላት እንኳ መስጂድ ከመሄድ ያውም የነብዩ መስጂድ ሄዶ ከመስገድ ቤቷ ውስጥ መስገድ እንደሚሻል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይህ የሆነው የሴት ልጅ መውጣት ከወንድ ጋር መገናኘት መተያየት ፈተናው የከፋ ስለሆነ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ማ ተረክቱ ባዕዲ ፊትነተን አضر على الرجال من النساء ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለወንዶች ከሴቶች የበለጠ ፈታኝ የሚባል ነገር የለም ብላ ወንዶችን ማበላሻ ከዲን ማራቂያ ቀልብ ማድረቂያ መንገድ ሴቶች እንደሆኑ ያወቁ የእስላም የአኽላቅ ጠላቶችም ሴትን ባገኙት አጋጣሚ ሁሉ ከወንድ ጋር እንድትቀላቀል ሒጃቧን እንድትተው ሐያ እንድታጣ አድርገዋል። ሚዲያ ላይ እንድትሳተፍም ያደረጉት እነሱ ናቸው። የሚታየው የሚሰማው የሚነበበው ሚዲያ ላይ አይሻ ረዲየላሁ ዐንሃ ወንዶችን ታስተምር ነበር አይደል እንዴ እያሉ ጥያቄ ያነሳሉ፣ አልፎም ይከራከራል። አይሻ ረዲየላሁ ዐንሃ ወንዶች መሃል በወንበር ላይ ቁጭ ብላ አልነበረም ታስተምር የነበረው። እቤቷ ቁጭ ብላ አንዳንድ ሱሐቦች የመጡ ነበር ፈትዋ የሚጠይቁት ያልገባቸውን እነሱ ማያውቁትን ከነቢ ቅርብ ከመሆኑ አንፃር የምታውቀውን ነበር የሚጠይቁት እንጂ ለወንዶችም ይሁን ለሴቶች ቋሚ ፕሮግራም ይዛ የሄደች የወጣች አልነበረም የምታስተምረው። ነዓም ሴት ልጅ ባለችበት ቤቷ ውስጥ ሆና የሴቶች መስጂድ ውስጥ ሆና የሴቶች መድረሳ ላይ ሆና ያውም ይሄም ሳይበዛ ሴቶችን ልታስተምር ትችላለች። አማ ወንዱም ሴቱም ካፊሩም ፋጅሩም የሚያየው ሚዲያ ላይ ወጣ ሒጃቧን እንኳን አድርጋ ቢሆን ልታስተምር አይገባም። ይህ የወንዶች ስራ ነው። አላህ ተባረከ ወተዓላ የሴት ነብይ ያላከበት አንዱ ምክንያትም ይሄ ነው። ዲናችን ማንኛውም ፊትና የሚያመጣን ነገር በሩን እንድንዘጋ አስቀድሞ አዘውናል። ሴቶች ሆይ ስትነጋገሩ ድምጻችሁን አታለሳልሱ፣ ልቡ ላይ በሽታ ያለበት ሸር ይከጅላል፣ ስትራመዱም ጫማችሁን አታስጭሁ ኢላ ገይሪ ዛሊክ ብሏል አላህ ተባረከ ወተዓላ። ስትራመድ ጫማዋን እንዳታስጭሁ ተከልክላ ሳለ ሚዲያ ላይ ወጣ እየሳቀች እያሳቀች ተናገር ብሎ ሸሪዓ ይፈቅዳል ማለት በጣም ከባድ። ሴቶችን ዕቃ ስትጠይቋቸው ከመጋረጃ በስተጀርባ ጠይቋቸው እያለ አላህ ተባረከ ወተዓላ ሚዲያ ላይ ወጣ ምናልባትም እጆቿ እየታዩ ጭራሽ ሁሉ ፊቷን ሳሸፍን ተኳኩላ ተውባ ሁሉ ታስተምር ወይም ስለ ዱንያ ትናገር ትነግድ በጭራሽ አይባል። ሰርቶ የሚያስተዳድራት ከሌለ በአግባቡ ራሷን ሰትራ ሱቅ ከፍታ ወይም በሌላ መልኩ ስራ ትስራ። አማ ሚዲያ ላይ ወጣ ማንኛውም ማየት የሚፈልግ ሰው ቴሌቪዥን ዩቲዩብ ከፍቶ ማየት በሚችልበት መልኩ ስራ ልሰራ አይገባም። የዩቲዩብ ንግድ ራሱን የቻሉ ጥፋቶችና ስህተቶች አሉት። እዛ ላይ ማስታወቂያ እየተለቀቀ ነው ገቢ የሚገኝ። የሚለቀቀው ማስታወቂያ የሸሪዓን አደብ የጣሰ ነው የሚሆን። ኸምርን ሊያስተዋውቁ ይችላል። ስለዚህ እኛ ስራ ስላልነው ብቻ ትክክለኛ ስራ ይሆናል ማለት አይደለም። ከስብን የምንፈልገው በሐላል በትክክለኛ ዲንን በማይነካ መንገድ ሊሆን ይገባዋል እንጂ ትርፍ ያስገኛል ጥሩ ገቢ ያለው ስለተባለ ብቻ ማንኛውንም ስራ ተነስተን ልንሰራ አይገባም። ምንሰራው ሐላል ሊሆን ሰዎችን የሚጠቅም ሊሆን አፈጻጸሙ ሸሪዓን የማይጻረር ሊሆን ይገባዋል።
መስገጃሽ ላይ ታገሺ ታግሰሽ ሰግደሽ ዱዓ አርገሽ የጀነት ቤትሽን ስሪ አርአያነቷ ሲወራ ፍራውን ስር ባለ መከራ መስገጃዋ ላይ ጠንክራ የጀነት ቤቷ ተሰራ አንቺ ግን እንዲያ በወረት ልብሽ ሸፍቶ ካደረ ውለታ ባይገባሽ እንጂ ያንቺን መብት ጥንት ያስከበረ መከራሽ በምድር ላይ ሰርሷል ሸክምሽን የወረወረ ከእስልምና ሕግ በቀር ምን አለ ምንስ ነበረ ወንድና ሸሪዓን መራቅ ከታየሽ መሰልጠን መስሎ ለወደፊትሽ ማሰብ ነው ሚዛንሽ ምን ይሆን ብሎ ወንድና ሕግ የጠሉትን ምን እንደሆኑ መርምሪ ነፃነት ያለው ባዶነት መራር መሆኑን ተማሪ በሰለጠነው ዓለም ላይ ያለውን ክብር አልባ ኑሮ የእጅ አዙር የጸጥታ ጫና ህሊናሽ ይመልከት ዞሮ በንዴት ተስፋ አትቁረጪ አስተዊ አትበሳጪ መስገጃሽ ላይ ታገሺ መስገጃሽ ላይ ታገሺ መስገጃሽ ላይ ታገሺ መስገጃሽ ላይ ታገሺ በደልም ጫናም ባይጠፋሽ ሸሪዓት ለሸቶች እንደነ ሐውለት በትግል ለራስሽ መብት ተነሺ ወንድ የረሳውን ሸሪዓ በአላህ ስም ደግመሽ አድሺ ወንድ ልጅ ሰበብ ቢሆንም ቆፋሪ ማራሽ ገበሬ አንቺ ነሽ ታጋሿ መሬት አብቃይዋ የዘሩን ፍሬ ስለዚህ ያበቀልሽውን ዘር ሐረግ ፍሬ ጠብቂ ሁሉንም የትም በትነሽ ከኃላፊነት አትራቂ የእስልምናሽን የአገርሽ አደራ አለብሽ ወቂ እቴዋ ቁስልሽም ግልጽ ነው በደልሽን የካደ የለም ዑለማም ኢማምም ዳዒም ስላንቺ ተቃውሞ አልዋለም እቴዋ ቁስልሽ ግልጽ ነው በደልሽን የካደ የለም ዑለማም ኢማምም ዳዒም ስላንቺ ተቃውሞ አልዋለም ያጠቃሽ ወይም ያሰካሽ ጾታ እንጂ ሸሪዓ አይደለም ጾታ እንጂ ሸሪዓ አይደለም አለዚያ ስላንቺ ብቻ ማን ይሆን የሚያስብልሽ ሕይወቴ ፍቅሬ አካላቴ እንቺ መብትሽን የሚልሽ የእምነትሽ ቅናት አቃጥሎ ያሶምባ የፈሰሰልሽ ሸሪዓን የጠላ ሁሉ ሌላ አይነት ወንድ እንዳይመስልሽ ላትቺ ሁለት ፈረስ ጫኑልኝ ብለሽ አትጋልቢ ለራስሽ የህሊና ረፍት ስላንዱ ልጓም አስቢ ሁለቱም ጡለሽ ሳይጠፋ አንዱ ጋር ያሻበት ግቢ አትቸኩይት ያገናዝቢ መሻሻል መስሎሽ ከልጠፋ በሁለት ቢላዋ ከተፋ አንዱ እጅሽ በአንዱ እንዳይጠፋ ጸጸትሽ አድሮ እንዳይከፋ እቴዋ ታገሽ አደራ ሽልማት አላህ ጋራ የሁለት ዓለም መከራ ሳይነካሽ ለፊ አደራ ከሴቶች የሰሩ በጎ ሲጠሩ ከፍ ተደርጎ ላቶኝ አንገት ሰባሪ አይኗን ያጠፋች ሙሽራ ተብለሽ እንዳትጠሪ ሂጃብ ውስጥ በኢማን ኑረሽ የጀነት ቤትሽን ስሪ የጀነት ቤትሽን ስሪ ይኸው ነው ምክሬ አታልቅሽ እቴዋ አላህ ፊት ቁሚ መስገጃሽ ላይ ታገሺ አንቺማ ትክፊ ለፍልሽ መቼም ሰምተሽኝ አትረሺ መስገጃሽ ላይ ታገሺ 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 መስገጃሽ ላይ ታገሺ